ቤት ውስጥ መርዝ ጠጥቶ ሲሞት አስክሬኑ አይመረመርም? አናቅም እኛ ሀገር እሱም ባይሆን ይሄን ሁሉ አውቃሉ። ይሄን ሁሉ ቆይ እናቴ አንድ ጥያቄ ብቻ። ቤት ውስጥ መርዝ ሸተተኝ አለ። ታዩ በቃ አንቺ ስላልነበርሽ ቤት ውስጥ አንቺ ዱባይ ስለሆንሽ ታዩ ልጁ ይምጣና ከመጣ በኋላ ሸተተኝ መርዝ አስመለሰኝ እንደዚህ ሲላል ነበረ። በቃ እሱ ያስረዳናል። አንቺ ስላልነበርሽ አንቺ አታውቂም ይሄንን ጥያቄ። እኔ አልነበርኩም። በቃ ባዶ ረደቢ በረሲ ሮሲ አርኪሴሞ አሴፕት ጎዲ ሴን ዚዲምቱቲ ቡቴ ሴን ተባዶ ማስገባውና እሱ ያስረዳል። ሆስፒታል ውስጥ ከሆነ ቤት ውስጥ መስሎኝ ነው ለምን አስክሬን አልተመረመረም ያልኩት። ሆስፒታል ውስጥ ከሆነማ ኦልሬዲ ሆስፒታሉ የሞት ሰርተፊኬት ስለሚሰጥ ኦልሬዲ ምክንያቱ መርዝ እንደሆነ ሁሉ ነገር ይጻፋል ደብተሩ ላይ። አልተናገሩም። እንደዚህ ነገር አልተናገሩም። እኔ እዛ ደርሷል፣ ዶክተር ተመርምሯል አላቅም። እናቴ ለአንተ እናት ደክመዋል፣ አይኑን ሰብስቢ እያሉ ነው አለ። እኔ ወንድሜ ታላቅ ናት፣ እሱ ነው ያደረሰኝ፣ እሱና ልጄ ነው ያደረሰኝ እናቴ። ከዛ አንተ አማርኛውን በጣም ያስቸግራል። ያንተ እናት ተደክመዋል፣ አይኑን ሰብስቢ ስትይ እዛውን ፌንስ ነቀልኩኝ አለ ወንድሜ። ጠዋት በአብሮ ቡና ጠጣ፣ ቀኑን ሲሞት እውነት ያስቸግራል። ሲያርክሴንጅራ ባዶ ሲያርክሴንጅራ ሲዲምቱ አሰብት ጀቱ ጡቄት ይሴን አይዞሽ እንወድሻለን። ለእናቴ የሚዋጋ የሚከፍል ምንም የለኝም። የእናቴ ብዬ ዋጋ የሚከፈል ለልጆቼ ብዬ የሚከፈል ዋጋ ምንም የለኝም። አደባባይ የኛ ሀገር አደባባይ ብትጠይቁ ሁሉም ይነግራል። እኔ እኮ ለሽማግሌዎቹ አደራ እናቴ ከሞተች በኋላ ሁሉም ነገር ይችለኛል፣ አደራ እናቴን ብቻ ጠብቂ ብዬ ወደ ሽማግሌዎቹ የለመንኩኝ ነበር። አሁን 2 አመት ሆኗል። ስልኩ ዘጋ ወንድሜ፣ ለኔ ጋር አላወራም። ለምን አንድ መሬት ወደ ሀምቦ ገዝታ ወደ ራሱ አረገ። ሞተር ገዝታ ሰጠኝ። እኔ ራሴ ሞተር ገዝቼ ቆይ እናቴ እዚህ ማለት ነው ወቀሳ እንጂ ምንም አይነት ነገር ማድረግ የማትችሉ በኋላ ቤቴ ላይ በፈለጋችሁት እሸኛችኋለሁ። እኔ ሁን ብዬ ቅድም እኔ ቤት ስገቢ ቀበኔ ቅድም እኔ ቤት ስገቢ ብለሽ ስታለቅሺ ምን አድርግልኝ ነው ያልሽው? ምን አድርግልኝ ነው ያልሽው? ቅድም እኔ ቤት ስገቢ ማለት ነው የት ወሰደ በእናትህ የት ወሰደኝ አልሽኝ? ኤሰነ ጌሲን አንጀት ስለ ሮማነ ኮ ገልተይቱ ኦቦሌቲ ኮ ብራ ነገሲን ጀዲ ሳኑ መካነ ብራ ነገሲን ጀዲ አማራ ኦሮሞ ዳንሰ እሺ ቀበል እኔን ማለት ነው ገብታ ቅድም እያለቀሰች በእናትህ አቢባ ድምፅ ትሆንልኝ፣ የህግ የበላይነት ይከበር፣ ሀቢባ ጋር ውሰደኝ በእናትህ ብላ አልቅሳ አቢባ እንደዚህ አልኳት። መልሴ ማለት ነው ይታዘቡኛል። ሀቢባ አሁን ትንሽ ከሞተችዋ ልጅ ጋር ቢዚ ሆናለች። እኔን እንጂ ደግሞ አቡ እንደዚህ ነው ብዬ ነገርኳት። አሁንም ደግሞ ሌላ አልደረብባትም። ያን ትጨርስና ብዬ አሳዘነችኝና ለሀቢባ በቃ ቆይ ሲል እንጀን ያን ለሀቢባ ልንገራትና ሀቢባ ወይ ቀጠሮም ትያዝላት ብዬ እንትን አልኩ። ስለዛ ድምፅ ወንድማችንም የተቻለውን በህግ ቢያንስ እናቷን አታለች። ንብረቷ 6 ዓመት የለፋችበት እሷ ንብረቴ ያልፈለገ ምናምን ብትልም ልጁን ማስያዝ አሁን አንድ ሰው ሰነድ ካለው አቢባ ህግ ማለት ነው እኛም ላይ ደርሶ አልናገረም እንጂ ሜዳ ላይ ብዙ ነገር ተበድለናል። የቤተሰቦቻችን ንብረት ማለት ነው። ሰነድ ያለው ሰው እናትና አባቱን ያስፈረመ ሰው ያለ ወንድሞቹ ያለ እህቶቹ የሚል ነገር ድሮ ነበረ። አሁን ግን እኔ እንጃ። ለማንኛውም እሱ ሰነድ አለው ልጁ ንብረቱ እናቱ አሁን እኮ ምን እንደሆነ ታውቃለህ ሙቤ?
እናትየው መጀመሪያ እሷ ወንድሜ እናቴን ገደለብኝ ብላ ነበረ። ግን አሁን እሱ አይደለም የገደለው፣ እሱ ለእናትየው መሞት ምክንያት ነው እንጂ እናትየው በራሳቸው ነው መርዙን የጠጡት። ገዳይ ብለን መክሰስ አንችልም። እሱን ወይ ገባህ? በቃ እሱን ገዳይ ብለን መክሰስ አንችልም። ለምን? ህግ ዝም ብሎ በወሬ አይቀበልም፣ ማስረጃ ይፈልጋል። እናትየው በራሳቸው መርዙን ጠጡ። ግን ለመጠጣታቸው ምክንያት እሱ ያደረጋቸው ነገር ነው። አዎ እሺ። እሱ ደግሞ አስገድዶ ያስፈረማቸውን ምስክር አለ ወይ? ማስረጃ አለ ወይ? እሱ እናቴ ፈቅዳ ነው ስጦታ የሰጠችኝ ቢልስ? ያው ፈርማልኝ ሰታኝ ነው ቢልስ? ኖ እሷ ተናዳ አስገድዶ ብትል የለችም። ስለሆነ አንድ ነገር እነግርሻለሁ። ልጁ የቀና ልብ እየሰማ ነበር፣ ኦሮምኛ ይሰማል። ልጁ እዛ ያለው ምንድን ነው? የሆነ መሬት ከመንገድ በታች ሰጥታዋለች። ከዛ ያን ወረቀት ህጋዊ ለማድረግ ሰው ይዞ ሲመጣ ምንድነው ያስፈረማት? ንብረትና ቤቱን ሌላ ነው ያስፈረማት። አልተማረችም፣ ፈርማለታለች አለ። ገባሽ? ተፈርሞለታል እኮ። አሁን ፊርማ ያለው ነገር ላይ ምን ማድረግ እንችላለን? እስቲ ቅልቦች ከህግ አንጻር ያስረዳል። ምን አንድ ሰው ፊርማ ኦልሬዲ የተፈረመበት ወረቀት እጁ ላይ ካለ እናቴ በእጅ ነው ገባኝ እኮ። ያኩ ፊርማ ነው ማሬ። በእስክሪብቶም ፈርሚ፣ በማተም ምቺ፣ በዚህ ማርጊ ፊርማ ነው በቃ። አሻራ እንደዚህ ባስማ ሰጥተውታል እናትየው። ስለዚህ አሁን የህግ ባለሙያ ብንጠይቅ እዚህ ጋር ዝም ብለን ውጤት የሌለው ነገር ላይ ሄደን ፍርድ ቤት ብንከስ ምንድን ነው ማስረጃችን? ምስክራችን? እናትየው ነፍሳቸውን ይማር የሉም። ሶስታቸው ቢኖሩ አስገድዶኝ ነው አታሎኝ ነው እንደዚህ ነው ብለው ያስረዳሉ። አሁን እሳቸው መጭበርበራቸው ነው። ያለ ፍቃዳቸው ተታለው እንደሆነ የፈረሙት ምንድን ነው ማስረጃችን? ምስክር አለ ወይ? እሳቸው ሲፈርሙ የነበረ ሰው በቦታው አለ ወይ? ማንም የለም። እሱ የራሱ ገዝታ ያመጣል። ሰዎቹ አንድ ነገር ጠይቅሽ፣ ያልገባኝ ነገር እኔ ያልገባኝ ነገር የምታጣሪልን ነገር ቢኖር እሷን መርዳት የምንችለው ንብረቱን የራሱን ብቻ ለምሳሌ እናት ወይ አባት ንብረት ከሰጡኝ፣ አሁን ለምሳሌ 8 ሰዎች ነን እኛ ማለት ነው የኔ ቤተሰቦች። ለእኔ ከተሰጠ ወንድሞቼ የኛም ነው ብለው መያዝ አይችሉም። እኔ በዛ መንገድ የእናታችን ንብረቱ ሰጪው በህይወት እያለ ከሰጠ የዛን ጊዜ እያለ አስፈርመ እንትን ካልክ ማንም ሊከራከር አይችልም። በህይወት እያለ ወንድሞቼ ለምሳሌ ለእኔ ከተሰጠ ወንድሞቼ አይከራከሩኝም ነው። የዛን ጊዜ ሲሰጡ ለምን እንደሚሰጡ እንትን አድርገው አሳምነው አንተ ሙሉ መረጃዎችን ሰነዶችን ከያዝክ ኦኬ፣ ወንድሞቹ መክሰስ አይችሉም ማለት ነው። የእናታችን ንብረት አታሏት ነው። እኛም አለን በህይወት ዶክመንት አናቅማ። ሙባረክ እሱ እጅ ላይ ምን እንደተጻፈ አናቅማ። አሁን እሱ እጁ ላይ ለእናትየው ማንበብ ስለማይችሉ ምን ብሎ አጽፎ እኔ ለሌሎች ልጆቼ ማውረስ አልፈልግም፣ ለዚህ ልጄ ብቻ ማውረስ ፈልጋለሁ፣ የተለያየ ነገር አጽፎ ቢሆንስ እናቱን ያስፈረማቸው ኦር ይሄ ንብረት የእሱ እንደሆነ እሱ እንዳፈራው አድርጎ ቢሆን ሲያስፈረማቸው እጁ ላይ ያለውን ዶክመንት እኮ አናውቅም እኛ። ማን ያውቃል? ያው እነሱ የቀና ልብ ይጠይቅልንና ተስፋ በቃ ልጅቷን በርቺ ማለት በቃ የሆነ ነገር በያት አቢባ ወላሂ አንቺን ፈልጋ ነው መጣች። ሰነድ ምናምን ነገር ካለው በጣም አስቸጋሪ። አሁን የሰውየው እንደው በምንም አጭበርብሮም በምንም ይሁን የራሱ አስደርጓል ስለሆነ ፍርድ ቤቱም የወሰነው ውሳኔ ትክክል ነው ብዬ ነው የማስበው። ብዙ በእንደዚህ አይነት ነገሮች ጋር የእህቶቹን ጉዳይ ከጠበቆች ጋር ሆነን ብዙ የሰራናቸው ስራዎች ስላሉ ሰውየው አስቀድሞ ሰነድ ይዞ ወደ ራሱ አዙሮ ከዛም በኋላ ነው እንግዲህ እንትን ያደረገው። ስሙ ወደ ራሱ አዙሮ ካርታ ማሰርቶበታል አሁን እህታችን እንደምትለው። ስለዚህ መጀመሪያ ነገሩን ስለገደለው የትም ቢሄድ የሚያሸንፈው እሱ ነው የሚሆነው እና ግን እኔ ምን አይነት ሰው ነው ሰው በእናቱ ከ9 ወር በተሸከመው ማህፀን ላይ ተሸክማ ባሳደገችው አብረው ባደጉ ወንድም እህቶች ላይ የዚህን ያህል ተጨካክኖ የእናት ህይወት እስኪያልፍ ድረስ ያስደረገው ነገር ነው። ህሊናው እንዴት አልከበደውም የሚል ነገር እንትን የምትለው እንጂ ጫወታው መጀመሪያ ነው ተጫውቶ እሱ ጨርሶ ሰነዱ ወደ ራሱ አስቀይሮ እንትን ያደረገበት መንገድ ያስፈረማቸው መንገድ ነው።
ስተቱ እዛ ጋር የተፈጠረው። ስለዚህ ቀበኔም እኔ እንደ አንድ ወንድም የምመክርሽ ነገር ራስሽን አረጋግተሽ ገንዘብ ከሆነ ያው በእናታችን እልፈት ሁላችንም የሚያዘን ቢሆንም የሚያሳዝን ነገር ቢሆንም ተረጋግተሽ እሷ ገንዘብ አትፈልግም። ተስፍዬ ገንዘብም ሆነ ንብረት አትፈልግም። የእናትየው ሀቅ እኮ በዚህኛው በኩል እሱን አሁን ምን አድርገሽ ልትጠይቂው ትችያለሽ ነው። ከባድ ነው። እኔ እንደነገርኩሽ ነው። አሁን እሷ የምጠራው ቦታ የኔ የትውልድ ቦታ ነው። አሁን ለራሱ ለአስተዳዳሪውን ሂደው ልጆች እንዲያናግሩ አስተዳድርጊያለሁ። የወረዳ የኢሉ ገላን ይባላል። ኢሉ ገላን አስተዳዳሪውን ሂደው ልጆች እንዲያናግሩት። ስለዚህ ይሄን ነገር ምን ያህል እንደሚያቅም ማለት ነው። ስታዩ ግን ያው በዚህ ጉዳይ ላይ ብዙ እንደሰራ አንድ ሰውየው ነገሮቹን አስቀድሞ ነው ሴታፑን ሰርቶ የጨረሰው ስለሆነ በምንም ልታገኙ የምችይበት መንገድ የሚኖር ነገር ያለ Oromiffannaa keessa miti asirratti inni duraan dursee jechuudha. Akka harka keessa gashatee haadha kana jechuudha. Haadha kana harka keessa gashatee anaanillee harka keessa na gashatee daa'ima koollee achi harka keessa gashatee jechuudha. Wanta jiru bakka ammatuma isaarratti xaqallalee akkaawuntiin kan isaati wanti hundi kan isaati. An amma kana miidhaan irratti fida jedhee yaadaaf yaaddoo of keessaa hin qabu. Dhugaa dubbachuudhaaf. Waa hedduu kaffaleera, waa hedduu irratti dadhabeera. Dhugaa dubbachuuf haati koosii hamma kanatti haga du'a lubbuurraan ga'a jedhee yaada hin qabu. Tokkoffaa barataadha, qaroomaadha, hundumaa hin danda'a. Adaraa haadha koon jedhaan, adaraa ijoollee koon jedhaan. Ani birri hin jiru yoonaan jedhellee qabeenyi hin jirullee yoonaan jedhee jiru bicha namni haadha qabdan. Karoora jiruun ani humaan beeku duudaa jaamara dhugaa dubbachuuf ammallee deemee galee haadha kooti boo'uudhaaf qaraamaa keessan jira mana madaamiitii bahee tanani kontiraataan hin jiru. Waan dandeettii keessaniin na cinaa dhaabadhaa sagalee naaf ta'anumaa dubbachuu hin danda'u dhugaa dubbachuudhaaf onnee ittiin dubbadhus hin qabu. ቀበኔ ሀቡ በኦሮሚያ ክልል በኦሮሚያ ባህላዊ ፍርድ ቤት አለ በአባገዶች የሚመራ በአባገዳ የሚመራ እና እዛ ጋር ምንም አይነት ውሸት ምናምን እነሱ የሰዎች ይሄ አሁን ለምሳሌ በፍርድ ቤት የሚካሄደው ፍርድ ቤት ማነው ዳኝነት ምስክር ይፈልጋል። ከሰው ምስክር ደግሞ ማስረጃ ይፈልጋል። በተለይ የወረቀት ላይ ብዙ ዲፔንድ ይሆናሉ። ለዛም ነው ሰው ሊቀያየር ይችላል። ምን በሚባል ሁኔታ ከሰው ምስክር የሰነድ ማስረጃን እያበላለጡ ነው ውሳኔ የሚሰጡት። በአባገዳ ግን ሲሆን መዋሸት አይቻልም። የሚያውቁት የሚረዱት ነገር ይኖራልና ከራሰናን ከራቦቲ ገዳቲን ቱጋፈቺስቴ አማን ናሙ ኦቦላንኬስ ቱጋፈቺሰኒ አከም ዋንደንዳው ምቲ ani beeku amma isaanumaan gaafadhaati waan biyya keessa jirus waan hin beeku ani hin qabu dhugaa dubbachuudhaaf obboloota koo abbootii waan hin beeku tokko hin qabu ani bakka dhiigni haadha koo obsa na dhoowweera hojjechuudhaafis humna na dhoowwe dhaabbachuudhaafis formaata na dhoowwe. ሙቤ ሙባረክ ልጆቹ ጋር ደውልና ጉዳዩን በአባገዳዎች እንዲያዝ ለምን አታደርጉም የሚለውን ነገር ብታነሳላቸው ይመስላል። በዚህኛው በኩል በመደበኛ ፍርድ ቤቱ በኩል ብዙ የሚያስኬድ አይመስለኝም። ነገሮችን አስቀድሞ የገደላቸው አይነት ነገር ስለሚመስል ስለዚህ እዛ ያሉ አባገዳዎች ይህንን ጉዳይ እንዲያዩት ምናምን ነገር እንዲጠይቁ ስልካቸውን ስላለ እንትን ብትላቸው እርግጥ ይሰማሉ ብዬ አስባለሁ። እዚሁ የስራ ልምድ ከብት ዶክተር ናት። የከብት ሐኪም አሁን ምን ከተጨመረ አላውቅም። በቃ አማርኛ ስለምትናገር እሷ ትናገር። በቃ የእንስሳ ሐኪም እሺ። የስራ ቦታ ውስጥ የመስሪያ ቤቱን ስም ታውቂዋለሽ? አላውቅም። ይሄቴ እነሱ ቢያውቁ ይነግራል። እኔ አላውቅም። የእንስሳ ሐኪም ብቻ እንደሆነ እንጂ የምታውቂው የሚሰራበትን መስሪያ ቤት ስም አታውቂም? አሁን ምን ላይ የተቀየረ አላውቅም። እኔ የመጀመሪያ የወጣው የእንስሳት ዶክተር ናት።
አይ ምን ላይ የተቀየረ አሁን ትምህርት ተጨምሯል። ምን ላይ የተቀየረ አልገባኝም። አቡዬ እኔ ላይ ስልክ እየዘጋው ቀበል ነገር አቡ አቤት ነግረውኛል እዛ ያለውን ሁኔታ። እሺ ያለፈው እሁድ ሳምንት ቶርቤ ሰንበተ ደርቤዳ ከነዋለመን አቲኮ ከነዋለመን ቅዳሜ ቶርቤ ደርቤዳ ቀብሪንሼ ቶርቤ ሰንበታቲ ከነኒ እንትኒኒ ግንቢን ከራወት ቶርቤ ሰንበታ ይጥሙራል። አዎ ቀብራቸው የነበረው ያለፈው እሁድ ሳምንት ነው ብለው እንትን አደረጉኝና ምንድነው ያለውንም ሁኔታ ያቁታል በቅርበት የነበረው መሬታቸው በአባታቸው ስም ተመዝግቦ የነበረ አስቀድሞ አባታቸው ህይወታቸው ሲያልፉ በእነዚህኞቹ እሳቸው ምንድነው ያደረጉት? ስልክ ገባብኝ ነው ሀሳቤ ወደዛ የተበተነው ሶሪ። ቤቱን እሷ መስራቷን ነው አሁን እዛ ያሉትም የአካባቢ ነዋሪዎቹም እየነገሩ ያሉት እና እንደዛ እያለ ይሄንን አሁን መሬቱን የኔ ነው ለሚለው አስቀድመው ፈርመው ሰጥተውት ነበረ። ከዛን አሁን የሀሳብ ለውጥ መጥተው ወደ እሷ ልጅ መሰለኝ ወደ ሌላው ሊያደርጉ ሲሉ ይሄኛው ደግሞ ፈጠነና ቶሎ ያንን የስጦታ ወረቀቱን የያዘና ወደ ራሱ ስም አዞረ ነው ካርታ ማሰራበት። እናትየው ህይወታቸው ካለፈ በኋላ ማለት ነው አይደለም መጀመሪያ እያሉ እሳቸው በህይወት እያሉ ከዚህ ለዚህኛው ልጅ ሰጥተውት የነበረውን እንግዲህ አሁን ያው ሰጥተውት የነበረውን ይወስዱና ወደዚህኛው ከዚህኛው እንትን አድርገው ወደዚህኛው ለመቀየር ፈለጉ። መጀመሪያ ከሰጡት ላይ አንስተው ወደዚህኛው ለማዞር ሲፈልጉ ያቺን ወረቀት ያዘና ሂዶ ወደ ራሱ ስም ቀየረው ነው። ወደ ራሱ ስም ቀይሮ ካርታ ሰራበት በእሷ ባሰራችው ቤት ላይ። ከዛን ወደ ራሱ ካስቀየረ በኋላ ያው ወደዚህኛው ሊያዞሩ ሲሉ እሱ ቀድሞ ጨርሷል። ከዛን ለመክሰስ ሲሄዱ እሱ ሙሉ ወደ ህጋዊነቱን እንትን ስላደረገ በፍርድ ቤት ያሸንፋቸዋል። ከዛን ከፍርድ ቤት ተመልሰው እቤት ካሉ ልጆች ጋር ይሄ እንትን ያው መሸነፋቸውን እንዳሸነፋቸው ምናምን ነገር ሲነግሩ ከልጆች ጋር ሰጣ ገባ ውስጥ ይገባሉ ይመስለኛል። እቤት ካሉ ከሷም ልጅ ጋር ከሌሎችም ጋር ምናምን ነገር። አሁን ይሄ ግጭት ሲነሳ እናት አንድ የፍርድ ቤቱ ውሳኔ አለ፣ ሁለተኛ ልጆቹ ያለመግባባት ሁኔታም አለ። በእንደዚህ አይነት እንትን ውስጥ ይገቡና ሂደው ይሄንን መድኃኒት ጠጥተው ነው ህይወታቸው ያለፈው የሚል ነገር ነው እየነገሩኝ ያሉትና ይሄ ነው ያለው አማራጭ። አሁን ቅድም እንዳልነው ነው በአባገዳ ጉዳዩ እንዲያዝና እንዲጠየቅ ማድረግ ነው። አትሊስት ከመደበኛው ፍርድ ቤት በብዙ እጥፍ የተሻለ ይሆናል። እውነቶች አካባቢ ሰዎች አሁን እንግዲህ አካባቢ ሰዎች የዚችን እህት አረብ ሀገር ለፍታ ያገኘችውን ገንዘብ እየወሰደች እንትን ስታደርግ እንደነበረ ቤቶቹም ሲሰራ የነበሩ በእንደዚህ አይነት ነገሮች እንደሆነም ስለሚያውቁ ስለሚመሰክሩ የእሷን ፍትህ እንደው እናታቸውን ህይወት መመለስ ቢያቅታቸው ፍትህ ንብረቷን ትመልሳለች። አዎ እንደዚህ አይነት ነገር እና ይሄ ነው ያለው መረጃ። በጣም ጥሩ። ስለዚህ ቅድም ወንድሟ መጥቶ እንደመሰከረላት የአካባቢ ሰውም ወንድሞቿም እሷ አረብ ሀገር ቤሩት 6 ዓመት እና ዱባይ 4 ዓመት 10 ዓመት ለፍታ ያፈራችው ንብረት እንደሆነ ይመሰክሩላታል ማለት ነው። ባገዳ በውክልና መክሰስ አይቻልም። ግዴታ እሷ ሀገር መግባት አለባት እንዴ? እዛው እሷ ዱባይ እየሰራች ወንድሞቿ ሊከሱለት አይችልም? ውክልና ሰጥታ አባገዳ በውክልና አይሆንም? ተስፍሽ አውዬ ወይ ቆይ አባገዳ እመጣለሁ። እሺ
ወይ አቡ ጥያቄ የነበረው በአባ ገዳ ለመክሰስ ግዴታ እሷ በአካል መገኘት አለባት? ነው? አይ ምንም ቤተሰቦቹ ወንድሞቿ እንትን ማለት ይችላሉ። ውክልና ሰታ ወንድሞቿ መክሰስ ይችላሉ። መክሰስም እኮ አይደለም እንደ ሽምግልና አባገዳዎች እንትን ይላሉ። ለአባገዳ እኮ ወንድሞቿ ውክልና ሰታቸው ሄደው ችግር የለውም። አዎ አዎ። ሚውትሽን አብሪ ማሬ፣ ሚውት ነሽ። እኔ መጀመሪያ ሞክሬ ይሻለኛል ወይ ይሄ ወንድሜ አጠፍቷል፣ ይሄ ችግር ውስጥ ነኝ፣ ከችግሩ ላይ ችግር ተፈጠረኝ፣ ወንድሜ አሁን ከእናቴ የሚሄድ ነው ብዬ ወደ አባገዳ ልጄ ላኩኝ ብዬ ስትናገሪ አባገዳው ምን አለች? አንቺ መተሽ ከቆምሽ በኋላ ችግሩ ይፈታል። አንቺ ካልመጣሽ እንዴት ብለህ ነው ሰው ጠርተን የሚናገረው? አላቅም ይባላል አለ። እኔ ስንት መላ ውስጥ ገብቼ ነበር እናቴን ላተርፍ ብዬ ማለት በህይወት ያለው። ከዛም ላይ ምን አልኩኝ? ወንድሜ ወደ ችግር ዝም ብላ ወደ ራሱ ስታረግ ስልናሳ እናቴ ቻይ ብዬ ይው ፊት ለፊቴ ነው የሚነግረው። እናቴ በቃ ከምንም በላይ ትንሽ ተረጋጊ ብዬ የለመንኩኝ ነበር እንባ ፈስሼ። ከዛም በኋላ እናቴ ማተረፍ አልደረሰም። ይው ባላ ወጥቼ ከባሉ ጾም ከፈታ በኋላ 2 ቀን እናቴ ቪዲዮ አወርቼ ነበር። እናቴ ምንም ችግር የለም ሁሉን የሚሄደው ሄዳለሁ ቢወስድም ችግር የለም አንቺ 2 ሞት እንዳትሞቺ ብዬ ተናግሬ ነበር። በቃ እኔ ብብረትሽን ለሱ ሰጥቼ መቆም መራመድ አይችልም ብላለች እናቴ። ይሄ ባቾካይ ትሞታለች ብዬ አላሰብኩም ነበር። በቃ ይመጣሉ እስከምንም ብዬ ሁሉም ዘግቼ ስራ ዘግቼ ይመጣሉ። ትንሽ ብቻ 2 ወር 3 ወሩን መስከረም ላይ ይመጣሉ። ተረጋጊ ብዬ እናቴ ለምዬ ነበር፣ ለመንኩኝ ለልጄ ስልኩ ላይ ማለት